ብዙዎቻችን በልጅነታችን እርግብ ለማርባት ሞክረናል የተሳካልንም እንገኛለን በተለይም ደግሞ በግዥም እናገኛቸዋለን እርግቦቹን ካልሆነም ደግሞ በስጦታም እናገኛቸው እንችላለን ግን ደግሞ በዚህ በማርባት ሂደት ውስጥ አንዳንዴ እርግብ ይልጠለፍብንና ሄደን ያለቀስን ለምነን የምንቀበልበት ሂደት ይኖራል ወይም ደግሞ ቤተሰብም ምልጃም ቢሆን ልከን እርግቦቻችን እንዲመለሱልን ጥረት እናደርጋለን እንግዲህ ይህ የልጅነት እርግብ የማርባት ፍላጎትና ለእርግብ ያለንን ፍቅር የምንገልጽበት መንገድ እንደሆነም ታሳቢ ይደረጋል ነገር ግን ከዚህ ሻገር ሲል የሙሉ ጊዜ ስራ ሲሆን ደግሞ የተለየ ይሆናል የኑስ መሱድ እርግቦችን በተለየ መልኩ ነው ያረባ የሚገኘው ቅጥር ግቢ ውስጥ እንግዲህ የተለያየ አይነት ዝርያ ያላቸው እርግቦች ይዞ ከሀገር ውስጥም ከውጭ የሚያሰባስባቸው እርግቦች ያረባ በለስም ሲቀና ወይም ደግሞ ሲፈልግም አንዳንዱ እየሸጠ ካልሆነም ደግሞ እዚሁም የተለያየ ዝርያም ያራባና ያባዛ ይገኛል ተነስተልን ተመልካቾቻችን እንግዲህ በዛሬው ቆይታችን ከዚህ ወጣት ጋር ቆይታ ይኖረናል እንደው ወደ እርግብ ማርባቱ ስለምን ተሳበ የተለያዩ ዝርያዎችን ይዞ ይገኛልና እነዚህ ዝርያዎችን እስከት ነው የሚያገኛቸው የሚለውንም ሐሳቦች እንቀያየራለን አብራችሁ እንድትቆዩ እንጋብዛለን መልካም ጊዜ ይሁንላችሁ የኑስ መሱድ እንግዲህ ፓሮትን የተለያየ ዝርያ ያላቸው እርግቦችንና ወፎችን ያረባ ይገኛል እነኚህን ወፎች እንግዲህ በተለያየ መልኩ ነው የሚያገኛቸው ዝርያን ከውጪ ያስመጣም እዚህ ሀገር ውስጥ ያራባ ይገኛል በዚህ ባዘጋጀው ቅጥር ስፍራ ላይ እንግዲህ እነኚህን ዝርያዎች ለማግኘትም ጥረት ያደረገ ነው የሚገኘው በለስ ተሳክቶለትም እንግዲህ እቺ የምትመለከቷትን በራሱ ያገኛ ዝርያ ናት ስያሜም ሰጥቷታል ኢትዮጵያን ክረስት ሴንት ሚል ስያሜ ሰጥቷታል በጣም ተወዳጅ እንደሆነችለትና በርካቶችም የዚህችን ዝርያ ለማግኘትና ለመግዛት ከሚፈልጓቸው መካከል ውስጥ አንዷ እንደሆነች ነው የነገረን ኢትዮጵያን ክረስትድ ሴንት የሚባል ማለት ነው እነዚህ ይሄንን ነው ብሪድ አድርጌ ያገኘሁት ጃኮቢን ከሚባል እርግብና ቡኻራ ትራምፔተር ከሚባል እርግብ ሁለቱን ክሮስ በማድረግ ነው ይሄ እርግብ የተገኘው ማለት ነው ይሄ ቡኻራ ትራምፔተር ይባላል በብዛት የፓኪስታኖች እርግቦች ናቸው በብዛት እነሱ ናቸው ብሪድ ያደረጉት ያው ግን እንደማንኛውም እርግብ የዛሬ ከ100 አመት በፊት ኮሎምቢያ ላቫ ወይም ደግሞ ሮክ ፒጅን ከሚሉት ከነሱ የመጡ ናቸው እና ያው ብሪደሮች ናቸው ብሪድ ያደረጓቸው ያው እዚህ የደረሱት ማለት ነው እንደምታየው ቡኻራ ትራምፔተር የተሸፈነ ነው እግሩ በጣም ያው ስለማያይ ነው አሁን የራሱን ላባም እየነከሰ ያለው ግን እነዚህ እርግቦች ልክ ብሪድ እንታረጋቸው ስትል ይሄ ፊቱ ላይ ያለውን እግሩን ምናምን እንቀንስለታለን እንዲራቡ ያለበዛ ሴቷና ወንዱ መታየት አይችሉም በደንብ አሁን የተወሰነ ነው ትንሽዬ ነው ያያየ ያለው ገና ከዚህ በለጠ የተወሰነ ፌዘሩን ሲቀይር ደግሞ ሌላ ረጃጅም ላባዎች ነው የሚያወጣው እና እንደዛ ነው የተለያየ ከለር አላቸው እንደየ ከለራቸው ስማቸው ይለያያል ማለት ነው ይሄ አሁን ያው ዥንጉርጉር ነገር ስለሆነ ሲልቨር ታይገር ወይም ደግሞ ስፕላሽ ሚል ስያሜ ነው ያለው ማለት ነው እቺ ጃኮቢን ይባላል በአለማችን ላይ ዘ ሞስት ፋሽኔብል ፒጅን ከሚባሉት ውስጥ አንዱ ጃኮቢን ነው አሁን እዚህ ጋር መታየው ለብሪድ ስለሆነ ክንፏም ጭሯም የተወሰነ ያስታውቃል በመቀስ ተቆርጦ ነው ብሪድ እንዲያረጉ ስለተፈለገ እዚህ ጋርም ተቆርጦ ነው እንጂ ክብ ነው የሚሆነው የማየት እንትኗ በጣም አናሳ ነው የተከለሉ ግን ስለሆኑ ደግሞ ከሌላ እርግቦች ጆሮአቸው የመስማት እንትናቸው ደግሞ በጣም ከፍተኛ ነው ትንሽዬ ድምጽ የሚረብሻቸው አይነት የእርግብ ዝርያዎች ናቸው እንደውም ሴት ሆና ነው አሉ ሌሎችም በከለር እንደዚህ ይኖራሉ ያው እንግዲህ ጃኮቢን ይሄን ይመስላል ይሄ ፊቱ የተሸፈነው የቀድሙ እሱንም ይመስላል ከእንደገና እንደቀድሙ ደግሞ ይሄ ጸጉሩ ረጅም የሆነውንም ልክ በዚህ በኩል እንደዚህ እንዳየው እንደዛ አለው ማለት ነው የዚህ ልጆች ደግሞ ሞር ከነሱ የተሻለ በጣም ጸጉራም ፊታቸውም ላይ ያላቸው ናቸው የሚሆኑት ማለት ነው ይሄ ራሴ ብሪድ አድርጌ ያመጣሁት የእርግብ ዝርያ ነው ማለት ነው ተፈላጊ ነው አሁን በጣም ብዙ እርግብ አርቢዎች ጋርም ያለ የእርግብ ዝርያ ነው በተለይ ወደ ደብረ ዘይት ምናምን በጣም ብዙ አርቢዎች የሚወዱት የእርግብ ዝርያ ነው ጃኮቢንም ልክ እንደዚህ ወደ ህንዶች ምናምን ናቸው ብዙ ጊዜ ብሪድ ያደረጉት የተለያየ አሜሪካን ጃኮቢን ይባላሉ የእያንዳንዱ ሀገራቸው ኦልሞስት ወደ
ሁለት አይነት የጃኮቢን ዝርያ አይነቶች አሉ። ያው ልክ እንደሌላው እርግብ እስከ 15 ዓመት አንዳንዴ በአሪፍ ሁኔታ ከተያዙ እስከ 20 ዓመትም የመኖር እንትን አላቸው። ያው ስለማያዩ በጣም ደንባራዎች ናቸው። ብዙ ጊዜ በተለይ አረብ ሀገር ውስጥ ብሪድ የሚያደርጓቸው ለእያንዳንዱ ካፕል ለብቻ ቦክስ ውስጥ በማድረግ ነው ብሪድ የሚያደርጓቸው። ምክንያቱም ከሌላ እርግብ ጋር ሲቀላቀላቸው ስለማያዩ ትንሽ በጣም ፈሪ ከሆኑ የእርግብ ዝርያዎች አንዱ ናቸው እና እንደነገርኩም ድምጽ የሚረብሻቸው ናቸውና ስለማያዩ ነው ያ የሆነው። አንዱ እዚህ ጋር የምንከፍተው ያው እንዲረጋጉ ነው። ይሄ ጸጉሯ እንዳለ ተቆርጦ ነው በመቀስ እንጂ ሙሉ እንደዚህ የተሸፈነ ነው የሚሆነው ማለት ነው። በጣም ከሚወደዱ እንዲሁም ደግሞ ዋጋቸው ውድ ከሚባሉ ፋንሲ እርግቦች ውስጥ አንዱ ያው ጃኮቢን ነው ማለት ነው። ስንት ነው ለምሳሌ የነዚህ ካፕላቸው እስከ 50 ሺህ ብር ነው የሚሸጡት ማለት ነው። ወንድና ሴት ፓሮት ነው ብዙ ጊዜ እንደዛ የምትወስደው እንጂ እርግብ ያው ብዙ ጊዜ ለብቻ አትወስደው። ደፋር ገዣለ ታዲያ? አዎ ይኖራል አሉ ይገዛሉ። አዎ አንተ ቤት አሁን ትልቁ ዋጋ ያለው እርግብ የምንለው እስከ ስንት ይሸጣል? ያው አንዱ ጃኮቢን እንዲሁም ደግሞ ሌላ ይቀድም የሚያየው ፖሜሪያን ፖተሮች አሉ። አንዳንዴ ግን ዩኒክ ከለር ይፈለፈላል። ሌላ ሰው ጋር የሌሉ አይነት እርግቦች ከተወለዱልህ ያው ብሩን ከፍ አድርገህ ትሸጣለህ ማለት ነው። በቀለሙ ማለት ነው። በተለይ ሌሎች ልክ እንዳንተ ብሪድ የሚያረጉ አርቢዎች ከሆኑ ያው የዛን ዘርና ያን ከለር ስለሚፈልጉት የዛን ዝርያ ማስቀጠል ስለሚፈልጉ ያው የተወሰነ ዋጋ ይከፍላሉ ማለት ነው። እስኪ አንተ በጣም አሪፍ ሽያጭ አግኝቼበታለሁ ብለህ የምታስበው የሸጥከው እርግብ አለ? አንዱ ልክ የነዚህ ዝርያ ጃኮቢ ምን ነበር ብላክ ስፕላሽ የሚባላሉ ነጠብጣብ ድሮ እኛ ሀገር አልነበሩምና ለመጀመሪያ ጊዜ ያን ብላክ ስፕላሽ ብሪድ ያደረኩት እኔ ነበርኩኝና ይዛኔ ለብቻው እስከ 30 ሺህ ብር ምናምን ነበር የተሸጠው አንዱን ብቻ ማለት ነው። ሌላም ጊዜ ላይ እንደዚሁ በጣም ብዙ ነው። ያው ውድ እንደመሆናቸውም ባሻገር ትልቁን ያው ብር አውጥተህ በደንብ መስራት ያለብህ ነገር ቢኖር አንዱ ቤታቸውን ነው። ከአውሬ የማያስገባ አይነት ነገር መሆን አለበት። ሌላው ያው የተወሰነ ለምሳሌ ከኔ ቤት ስትወስዳቸው እዚህ የለመዱት ሞር ፍሪ ነው እንደምታየው። ትንሽ የኛ ግቢ ጠዋት ወጥተው ማታ ነው የሚገቡትና አንዳንድ ቤት ውስጥ ሽጠህላቸው ለነዛ ሰዎች ስትሰጣቸው እነሱ የሚያስቡት የገዙበትን ብር ነውና ሲታጎሩ የተወሰነ ስትረስ ይዛቸዋል፣ ያማቸዋል። ስለዚህ ብዙ ጊዜ እኔ ምንድነው የተለያዩ ኤሌክትሮላይቶችን ምናምን አብረው እንዲገዙ አረጋለሁ። ኤሌክትሮላይት ምልህ የቫይታሚኖች ናቸው እና ስትረስ ይዛቸው ኢሚኒቲያቸው ዝቅ ይላል። ኢሚኒቲያቸው ዝቅ ካለ ደግሞ ለበሽታ ይጋለጣሉና ታሞ ይሞታሉ። እና ያ እንዳይሆን የተለያዩ ቫይታሚኖችንም አንዳንዴ አብሬ እሸጥላቸዋለሁ እሰጣቸዋለሁ። ቡኻራ ትራምፔተር ነው ኳልሞንድ የሚባል አለ። አሁን እኔ ጋር ራሱ ያርግብ ከተፈለፈለ አመት አልፎታል። አጋጣሚ አንዳንዴ እንደዚህ አይነት እርግቦች ይወለዳሉ። ቅድም ያሳየው የተሸፈነው አይነት እርግብ ሆኖ ከለሩ ግን በጣም ዩኒክ ነበርና ለብቻው 80 ሺህ ብር ነበር የተሸጠው አንዱ። ውጪም ሲሆን እንደዛ ውድ ነው ያሳዩህና ያን ከለር ለምሳሌ 3 ሌላ ካፕል ወይ ምናምን የምትገዛበትን አንዱን ያን ዋጋ ይጠሩብሃል ማለት ነው። ብዙ ጊዜ አበሾች ናቸው የሚገዙ። ሰው ግን ብዙ ጊዜ ፓሮትም ምንም ነጮች የሚገዙ ነው የሚመስለው እንጂ ያው እንደዚህ ልክ እንደኔው አይነት ሆቢ ያላቸው ወይም ደግሞ ሌላ ብሪድ የሚያደርጉ ሰዎች ይገዛሉ ማለት ነው እንደዚህ የተለየ እርግብ። እኔም ውድ የገዛሁት እርግብ ማስታውሰው አዳሉዣን የሚባል የተሸፈነው እርግቦች የነሱ ዝርያዎች ነበሩ። ቡኻራ ትራምፔተር የሚባል የዛኔ ቡኻራ ትራምፔተር ስንገዛ እስከ 20 ሺህ ብር ነበረ ጥንዱን የምንገዛው። እነዛን ግን አዳሉዣን የተባሉትን 40 ሺህ ብር ነበረ የገዛናቸው። አንዳንድ ሰዎች ይመጣሉ፣ ከዛ አንተ ማትሸጠው እርግቦች ይኖርሃል። ከዛ አንዳንድ ሰው ደግሞ አይ ይሄንን ነው የምገዛው ይላል። ይሄንን ደግሞ ከምትገዛ ከሆነ ብሩ እንደዚህ ነው የምትከፍለው ትለዋለህ። አንዳንድ ሰው ያው ስለወደደው ያን ብር ከፍሎ ይዞት ይሄዳል ማለት ነው ያን እርግብ። ይሄ አሁን የምታየው ቡኻራ ትራምፔተር እዚህ ወኔ ቤት የተፈለፈለ ነው። የነዚህ የቅድመ አያቶቻቸው ናቸው እንጂ ከውጭ የመጡት አሁን እኔ ቤት የምታዩቸው እርግቦች በጠቅላላ እዚህ ሀገር የተፈለፈሉ ናቸው። በቁጥር 3-4 ቢቀሩ ነው ከውጭ የመጡት እንጂ አሁን ብዙዎቹ እዚሁ እኛ ሀገር የተፈለፈሉ ናቸው። እኛ ሀገር ሲፈለፈሉ ያው ብዙ ጊዜ ምንድነው ከነዛ ከሚመጡት ሞር የተሻለ ለብሪድም በጣም አሪፍ ናቸው። ምክንያቱም ካየረው ባህሪ ጋር ምናምን እዚሁ ተላምደው ስለሚያድጉ ማለት ነው።
ቡኻራ ትራምፔተር ከሚለየው ከእርግብ ዝርያዎች ያው ትራምፔተር የተባለበት ምክንያት የነሱ የሚያጓሩበት የእርግብ እንትን አለ። ከሁሉም ዩኒክ የሆነ ቮካላይዜሽን ያለው የእርግብ ዝርያ የተለየ ድምጽ ያለው የእርግብ ዝርያ አንዱ ቡኻራ ነው። በዛ ምክንያት ነው ያው ቡኻራ ትራምፔተር የሚል ስያሜ የተሰጠው። እንደዛ ነው። እነዚህ ፍሪዞች ናቸው እንደምታየው እያንዳንዱ ላባቸው ጀርባቸው ላይ ያለው እርግብ ይፈርዛል። እነዚህ የጀርመን ብሪዶች ናቸው። ጀርመኖች ናቸው መጀመሪያ ብሪድ ያደረጓቸው። እነዚህም ቅድም እንደነገርኩ ልክ እንደነዛ እንደ ኢንዲያን ፋንቴዶቹ ሳድል ፍሪድባክ ነው የሚባሉት። ጀርባቸው ፍሪዝ የሆነ ማለት ነው። የነዚህም ከለራቸው ሁሌ አሁን ይሄ በጀርባ ጥቁር ነው፣ በጀርባ ቀይ፣ ሌላ በክሬም በቢጫ በአሽ ምናምን ይሆናሉ። እንደምታየው ግን የሁሉም ላባቸው በቃ ጀርባቸው ላይ ያለው ከርል የሰራ ነው ያላቸው ማለት ነው። ከርሉ ራሱ በሂደት እያደጉ ሲመጡ የሚሰራ ነው ወይስ ከልጅነታቸው ጀምሮ ነው? ከልጅነታቸው ጀምሮ አላቸው የተጠቀለለ ነው። ግን ሞር ትልቅ በሆኑ ቁጥር የከርሉ እንትን ደብል እያደረገ ነው የሚሄደው፣ እየተጠቀለለ ነው የሚሄደው። እነዚህም ያው የቤት ውስጥ የተፈለፈሉ ናቸው። ላባቸው ያው ከርልነቱ እንደዚህ ነው። አንዳንዴ ግን እንደዚህ በጣም ስትይዛው ለጥ ይላል፣ ግን ወደ በኋላ ላይ ትንሽ ቆይቶ ተመልሶ ራሱ ከርል ይሆናል ማለት ነው። ውሃ ሳይነካው ምንም ሳይል ነው። በራሳቸው በተፈጥሮ በቃ ጸጉራቸው ከርል ነው። ሰው የሚመኘው አይነት ነው። ጄል ምናምን ሳይፈልጉ ስንቱ በጄል ነው የሚፈርዘው አይደል? እግራቸው ላይ የተለየ ነው አይደል? ይሄ እግራቸው ላይ ጸጉር አለ። የእግራቸውም ያው የተወሰነ እንደውም ውጪ ስለሆኑ እየተበጣጠሰ እንትን ይላል እና እግራቸውም ላይ ጸጉር አለ። እንዲሁም ደግሞ ጸጉር ትንሽ የጎፈሬ ክረስት ነገር አላቸው እንደምታየው። እንቁላል ሁለት ነው የሚጥሉት። ሁለት ይጥሉና እስከ 18 ቀን ባለው ውስጥ ይፈለፍላሉ እርግቦች ማለት ነው። ከዛ ከተፈለፈለ ጫጩቱ በአንድ ወር ጊዜ ውስጥ መሬት መውረድ ይጀምራል። እኔ ምንድነው ማረገው ግን ብዙ ጊዜ የነዚህን እንቁላሎች ለኛ ላበሾቹ ሰጥና ያበሾቹ እንዲያሳድጉ ነው ማረገው። እነዚህን እንቁላላቸውን ቶሎ ስታነሳው ቶሎ እንዲጥሉና ብዙ እንዲራቡ የሚያረጋቸው አንዱ ያ ነው። ፈልፍለው እስኪያሳድጉ ስለማይጥሉ ያ ከሚሆን እንቁላላቸውን እንቀማና የተወሰነ እረፍት እንዲያረጉ እስከ 1 ሳምንት እንተዋቸውና ከዛ በኋላ ግን ራሳቸው ይጥላሉ። የነዛን አበሾቹ ፈልፍለው ያሳድጉላቸዋል ማለት ነው። ስለዚህ በዚህ ሂደት አንተ በአመት ምን ያህል ጊዜ እንዲፈለፍሉና እንዲጥሉ ታደርጋለህ ማለት ነው? ያው እስከ 14 እስከ 15 ጊዜ ሊጥሉ ይችላሉ። አንዳንዴ ያው በየጊዜው ላባ ይቀይራሉ። ላባ ሲቀይሩ የተወሰነ ብሬክ ያርጋሉ፣ ያርፋሉ። እንደዚህ አይነት ነገር አለው። ያ በማሳደግም ደረጃ አበሾቹ ስለሚበልጧቸው ከነዚህ ሞር የተሻለ አበሾቹ ልጆቻቸውን ሲያሳድጉ ጎበዞች ናቸውና እርግቦቹም እንደ ሰዎች ናቸው። ሞግዚትነት አበሾች ጎበዝ ናቸው። በዚህ የተካለ ነው ብዬ እነዚህ ስፓኒሽ ኮሬራ ወይም ደግሞ ቻይኒስ ኦል ይሏቸዋል። የቻይና ጉጉት ቻይና ሀገር የሚኖሩ አሉና ትንሽ ወደ እነሱ ይቀርባሉ አይነት ነገር ነው። ሌላው ስፓኒሽ ኮሬራ የሚል መጠሪያ ነው ያላቸው። እንደምታየው እያንዳንዱ ላባ ከዚህ ጀምሮ ሪቨርስ አድርጎ ወደ ላይ ያደገ ነው። እንዲሁም ደግሞ ካየው አንገታቸው ጋር ልክ እንደ ፒትልስ አይነት ነገር ነው አንገታቸው ስር ያለው ላባ ማለት ነው። እንደምታየው ወደ ላይ ነው ያደገው እና ጀርባቸው ላይ ልክ እንደዚህ አበባ የሚመስል ይሄ እንደውም በደንብ አላደገም፣ ጭብርር ያለ ላባ ይኖራቸዋል ማለት ነው። እነዚህ በዚህ ከለር ልክ እንደዚህ ዋይት ሳይድ እንግዲህ ብዙኛ ሀገር የተለመዱ አይደሉም። ብሪድ እየተደረጉ የመጡ ናቸው ማለት ነው። ዋይት ሳይድ ማለት ሌላው ከለር ይኖረውና እዚህ ጋር እየነጣ ልክ እንደዚህ ነጭ ሲሆኑ የተወሰነ ዋጋቸውም ይጨምራል። ሞር ኳሊቲ ናቸው ተብሎ ነው የሚታመነው ማለት ነው። ይሄ እንግዲህ ፖሜሪያን ፖተር ይባላል። በብዛት የአውሮፓዎች እርግቦች ነው። ይሄ እንደምታየው የተወሰነ ከሌላ እርግብ ዝርያዎች በጣም በቁመት ወደ ላይ ከፍ ያለና ረጅም ከሆኑ የእርግብ ዝርያዎች ውስጥ አንዱ ነው። ብዙ አይነት ፖሜሪያን ፖተሮች አሉ፣ የፖተር ዝርያዎች አሉ። ይሄ ፖሜሪያን ፖተር አንዱ ነው ማለት ነው። ይሄ አየር ነውና በብዛት ወይ ሴቷን ለማማለል ምናምን የሚጠቀምበት ዘዴ ነው ማለት ነው። ይሄ አየር ነው፣ ያው ይተነፍሳል፣ ኖርማል ይሆናል ማለት ነው። ልክ እንደዚህ አሁን የለም ኖርማል እርግብ ነው። በራሱ ነው አየሩን የሚፈጥረው። በራሱ ነው አየሩን እየሳበ ይጥሯል ማለት ነው። ከዛ አየር ደግሞ ሲገባ ሞር እንትን ይላል ማለት ነው።
አየር ይኖረው ምንም አይመስልም እንዴ አየር ሲሰጠው? አዎ ይሄ በቃ ተፈጥሯቸው ነው እንደዚህ ነው። ያው እኔ ጋር በጣም በብዛት በተለይ በዛኛው አመት ላይ እጅግ በጣም ብዙ ብሪድ ካደረኳቸው ኦልሞስት ኢትዮጵያ ውስጥ ለብዙ አርቢ ካደረስኳቸው የእርግብ ዝርያዎች ውስጥ አንዱ ፖሜሪያን ፖተር ነው። እጅግ በጣም ብዙ ቁጥር ነበሩ። አሁን የሉም፣ ያው ተሽጠው ነው እንጂ ከ100 በላይ በከለር አድርጌያቸው ነበር ማለት ነው። ነከሰኝ። ይህ የምትመለከቱት ፓሮት ስያሜው ተወለታል፣ ዛዙ ይሰኛል። ዛዙ እንግዲህ የኑስ በጣም ከሚያቀርባቸውና ወዳጄ ናቸው ከሚላቸው የፓሮት ዝርያዎች መካከል አንዱ ነው። ለዛዙ የተለየ ፍቅር አለው። ለዛዙ የተለየ አክብሮት አለው። ለዛዙ የተለየም ጊዜ ይሰጣል። እንግዲህ በምንም አይነት ቢሆን በዋጋ የማይተመን አይነት የፓሮት ዝርያ እንደሆነ ያነሳልን። ለ4 ዓመታት ያክል አብረው ቆይተዋል። ስለዚህ ይህ ወዳጅነታቸውና ቅርበታቸው ሲከፋው ሲጨንቀው ሲደብረው እሱ ጋር እየመጣ ጊዜ እንዲያሳልፍና ከዛ ስሜት እንዲወጣ የሚያደርገው ወዳጁ ስለሆነ በምንም አይነት መልኩ የሚሸጥ እንዳልሆነ ነው ያነሳልኝ። ተዛዙ እየነከሰኝ ነው ተመልከቱ። ወዲያ በዛው መሰለኝ። ለማንኛውም ትልቅ ዋጋ ቀርቦለታል፣ ትልቅ ገንዘብ ተጠርቶለታል። ነገር ግን የሱ ምላሽ አልሸጥም ነው። ለምን ይነግረናል። አንተ ናውሰደው ቦጨቀኝ እኮ ስቃለ ይወላዩ አዩ አይለኛ ነክሻ ነው ያልበሰብኝ። በጣም ነው የነከሰኝ። ሃይ ዛዙ እንግዲህ የስካርሌት ማካው የኖርዝ አሜሪካ ወፎች ነው። 7 አይነት ስካርሌት ማካዎች አሉ። የማካው ዝርያዎች አሉ። ከ7ቱ የማካው ዝርያዎች አንዱ ይሄ ስካርሌት ማካው ነው። ይሄ እንግዲህ አንድ ጓደኛ ያለ አብደላ የሚባል እሱ ነው ያመጣው። ይሄንንና ብሉ ጎልድ የሚባል ማካው አለ፣ አብረው የመጡ ናቸው ማለት ነው። አጋጣሚ ሆኖ ከሱ ጋር የመጣቸው ሴቷ ትጠፋለች። ከዛ በኋላ ያው ዛዙ ብቻውን ቀረ ማለት ነው። ዛዙ ያው ሞር ከሰው ጋር በደንብ የተላመደ ወፍ ነው። ለግዛ ስንት ተሸጥልኛል? ዛዙ ያው አይሸጥም። ያው እንግዲህ በጣም ብዙ ሰዎች እንደዛ ይላሉ። ያው ዛዙን ግን አንድ ቀንም ተደራድሬበት አላውቅም። ዛሬ በቃ ግድ ነው የፈለከውን ያህል ዋጋ ጥራ፣ እኔ መግዛት አይቀርም ሽጥል። ዛዙ የሚሸጥ አይደለም። ያው ከዚህ በፊት አንድ ያው ስሙን መጥራት እንትን ላይ ይችላል፣ ታዋቂ ነው። 1 ሚሊዮን ብር ሰጥቶኛል ለዛዙ 1 ሚሊዮን ብር የኢትዮጵያ ብር ነው። እምቢ አልክ? ለምን? ያው ዛዙ እንትን ነው ሞር ከኔ ጋር በጣም እንትን ስላለ አሁን ብሩን እንትን አትለው። እኔ አሁን ልክ እንደ ጓደኛዬ ነው ማየው እና እርግጠኛ ነኝ ከዛ በኋላ ራሱ ከዚህ ቤት ቢወጣ ለሌሎቹ ብዙም የሚደብሩኝ ይመስለኛል። ዛዙ እንዴት ልበልህ፣ እኔ ወይ በጣም ደብሮኝ ወይ አንዳንዴ ያው የሰው ልጅ ነህ በሆነ ምክንያት ወይ ሊጨንቅ ይችላል ምን ይላል። ልክ እሱ ጋር መጥቼ እሱን ይዤ ወይ የሆነ ቦታ ሲሄድ የማገኘው ደስታ ልነግርህ አልችልም። በውስጤ በጣም ብዙ ጊዜ ሲደብረኝ ምን ሲለኝ መጥቼ ማሳልፈው እነሱ ጋር ነው፣ ሌሎቹም ወፎቹ ጋር ወይም ደግሞ ዛዙን ይዤው እንደዚህ ወይ ይዤው እወጣለሁ። አንዳንዴ ካፌ ምናምን ይዤው እሄዳለሁ። ዛዙን የትም ቦታ ይዤው እሄዳለሁ እና ከሱ ጋር ማገኘውን ደስታ በሌላ ነገር ልተካው አልችልም እና ያ ነው። የዛኔ በጣም ነበረ እሱ የወደደው። የሚገርምህ ሌላ ሄዶ የገዛም ሰው አለ። የመጀመሪያ ይሄኛውን ጠየቀኝ። ከዛ በኋላ ግን ከውጭ ያመጡት ነበረ ሌላ አይነት። ግን እነሱ ልክ እንደ ዛዙ አይነት እንትኖች አይደሉም። ትንሽ ለሰውም ብዙ የሚቀርቡ አይደሉም አይነት ነገር እንደዛ ናቸውና ዛዙ ትንሽ የሚለየው ሌላ ወፎችም ጋር እንኳን ወስደኸው ምናምን ከነሱ ጋር ለመሆን የሚፈልግ አይደለም። አንተ ጋር ብቻ ነው መሆን የሚፈልግ እና እሱ ነገሩ ትንሽ ያሳዝነኛል በጣም። ማለት ሚዲያ ስለሆነ ወይም ደግሞ እኛ ስለመጣን አይደለም አይደል? ይሄን እያልኩ ያለው ትክክለኛ ነው። አንድ ብር ቀርቦልሃል ለዚህ ለዛዙ? አራው በጣም ብዙ ጊዜ የተወሰነ አሁን ደግሞ ቅርብ ጊዜ የቪዚት ኦሮሚያ የተዘጋጀ ነበር ስካይላይት።
አቶ ሽመልስ አብዲሳን ማግኘቻቸው ነበርና እዛ ላይ ከነሱ ጋር ልክ ላያቸው እጃቸው ላይ ሆኖ ቪዲዮ ከሰራው በኋላ በሱ ራሱ ደውሎልኝ ሌላ ሰው የመጣ ነበር በጣም ፈልጎት እሱ ቪዲዮ አይቶ ነው የመጣው እነሱም እንደዛ ጠይቀውኛ አረቦች ናቸው የመጡት እኔ እንደዚህ ተሰጥቶኝ አልሸጠውም አልኩት እሺ እኔ የተወሰነ ከሱ ልጨምርልህ አለኝ የተወሰነ ልጨምርልህና እኔ ልውሰደው አለኝ እኔ እንደውም ግራ ነው የገባኝ ምክንያቱም የሳውዲ ዜጋ ነው ያን ያለኝ ሳውዲ ደግሞ አሉ የዚህ አይነት ፓሮቶች የሚሸጡም አሉ በደንብ ግን ለምን እንደሆነ አላቅም እሱ ደግሞ የፈለገው ይሄኛውን ነበርና እንደማልሸጠው ነው የነገርኩት ማለት ነው ከመጣ ከተወሰነ በኋላ ትንሽ እፈራው ነበረ እሱም ደግሞ የጮሃ ያስቸግር ነበር አይነት ነገር ምናምን ነገር እና በቃ ልሸጠው ብሸጠውስ ምናምን ብዬ ማስቤ ነበር ከዛ በኋላ ነው ግን እየቆየን ስንመጣ እየተላመድን ስንመጣ ያን ሐሳብ የተውኩት ማለት ነው ስንት አመት ሆናችሁ ከዛዙ ጋር አሁን 4ኛ አመታችን ነው ዛዙ ከተወለደ 5 አመቱ ነው እኛ ቤት አያቴ ነበር የሚያረባው እዚህ ቤት ውስጥ ከዛ በኋላ አጎቴ ነው የሚያረባው ከዛ ሁለት አጎቶቼ ያረቡ ነበር እኔ ከነሱ በኋላ ነው ማረባው እንጂ እኛ ቤት ያው ያልተቋረጠ የረጅም አመት ነው እርግብ እዚህ ቤት ጠፍቶ አያውቅም ከነሱ ነው እንግዲህ ያው እንደ ውርስ በለው እነሱ ያገር ውስጥ ነበር የሚያረቡት ከዛ እኔ በአጋጣሚ ኢንተርኔት ላይ ምናምን ያያየ ስትመጣ ብዙ አይነት ወፎች ብዙ አይነት እርግቦች አሉ ከዛ ነው በማስመጣት እንደዚህ የጀመርኩት ማለት ነው መጀመሪያ ያመጣሁት ሁለት እርግቦች ቀደም ያያያት ያቺ የጸጉራሙ አይነት ጃኮቢን የተባለ እርግብ ነው የመጣው ከሳውዲ ነበር የመጡት እና የዛሬ 9 አመት አካባቢ ነው 10000 ብር ነበር የመጡት የዛሬ 9 አመት 10000 ብር ያው የተወሰነ አቅምም ነበረው እኔና አንድ የወልዲያ ልጅ ስለሺ የሚባል አለ ሁለታችን ሆነን ነው መጀመሪያ ያመጣ ነው እርግቦቹን ከዛ በኋላ ነው ስናይ በጣም ብዙ አይነት የእርግብ ዝርያዎች አሉ ቀስ ቀስ እያል ማምጣት ጀመርን ማለት ነው እንዲሁም ደግሞ ፓሮቶችን አንዳንድ ዲፕሎማቶች ለራሳቸው ያመጡና የሥራ ጊዜያቸውን ጨርሰው ሲሄዱ ወፎቹን ወይ እዚሁ መተው ምናምን ይፈልጋሉ በዛ ምክንያት እዚህ የቀሩት ብዙ መንከባከብ አይችሉም አንዳንዴ ኮንታክቴን በዛ በማግኘት ነው የተለያዩ ወፎችን ላገኝ ይቻልኩት ማለት ነው በተለይ አረቦች በጣም እንደዚህ ፓሮት ነገር በተለይ በጣም ይወዳሉና ብዙ ጊዜ ይገርመኛል ከነሱ ነው ማገኘው ይዘው ይመጡና ምናምን ነገር ወይ ሚንከባከብላቸው ሰው ያጣሉ ከዛ በኋላ በሰው ወደ እኔ ጋር ያመጧቸዋል ከዛ ገዛቸዋለሁ አንዳንዶች ደግሞ ወይ በእርግብ ምናምን መቀየር የሚፈልጉ ሰዎች ይኖራሉ በዛም ምክንያት ያገኘኋቸው አሉ በእርግብ የቀየርኳቸው አሉ እንዲሁም ደግሞ እነዚህ ሪንግ ኔኮቹን ምናምን ደግሞ እንደዚሁ ከውጪ የሚያመጡ ልጆች አሉ ከነሱ ጋር በመሆን ያመጣቸው ማለት ነው የፓሮት ዝርያ ኦልሞስት ወደ 6 አይነት ነው አፍሪካን ላቭ በርድ የሚባሉ አሉ አውስትራሊያን ባጂ አሉ ትንንሾች ከዛ ሪንግ ኔክ የሚባሉ አሉ በከለር እንዲሁም ደግሞ በብዛት ፓሮት ታዋቂ የሆኑት የአውስትራሊያ ነች በጣም በአለማችን ላይ ብዙ አይነት ፓሮቶች አላትና አውስትራሊያን ሎሪኬትም አሉ እነሱ እንደውም እኔ ጋር አሁን መፈላፈል ጀምረዋል አሪፍ ሆነዋል እንዲሁም ደግሞ የቶራኮ ዝርያ የናይጄሪያ እንዲሁም ደግሞ ኬንያ አካባቢ የሚገኙ የቶራኮ ዝርያዎች አሉ ያው የኔ ዋናው ሐሳቤ ለምሳሌ አሁን ቶራኮቹን እንኳን ቀድም ወይም ደግሞ እንዳሳየው እኛም ሀገር አሉ ባሌ አካባቢ ለምሳሌ ያለች ኮርስፖርስ ቶራኮ የተባለች አለች ኢንዴሚክ ነች ለኢትዮጵያ
እነሱን እኔ ማስበው መሸጥ ሳይሆን አንዳንዴ ግን እየጠፉ ያሉ የወፍ ዝርያዎችን ራሱ ቤቴ ውስጥ በማርባትና መልሰው እነዛ የተወለዱትን እግራቸው ላይ ባጅ በማድረግ ኢትዮጵያ ውስጥ ተወለዱ እንዲሁም ደግሞ አመታቸውንም የሚገልጽ ሪንግ ነገር ታረግላቸውና መልሶ ወደ ጫካ የመልቀቅ ሐሳብም አለኝ እንደዛ ማለት ነው። የወፍ ዝርያ 6 አይነት አሉ። የእርግብ ዝርያ ከ20 በላይ አይነት የእርግብ ዝርያዎች አሉ ማለት ነው። ቆጥሬያቸው አላቅም ግን አንድ ሲጎል አውቀዋለሁ እንዲሁ በደመነፍስ አንድ ሲጎል ወደ 200 ምናምን ይሆናሉ እርግቦች። ከ200 ምናምን ግን አንድ ሲጎል አውቀዋለሁ። ብዙ ጊዜ የእርግብ አርቢዎች ስንት ነው የእርግብ ቁጥራችሁ ምናምን ስትላቸው እርግጠኛ አያውቁትም። ነከሰኝ ከነስ ዛዙ እንደ አመፀኛ ነው እንዴ? ዋው አንዳንዴ ያልተመቸው ነገር ሲኖር ነገሩ ያለመደው ሰው ያዘው መሰለኝ። ይቅርታ በል ዛዙ እዚህ ነክሰው ተመልካቾቻችን እንግዲህ ዛዙ ይህን ይመስላል። በጣም የሚያምር ወፍ ነው። አሁንም የውጣቴ ዛሬ አምሬዋለሁ መሰለኝ። ለማንኛውም እንግዲህ ይሄ ስራ ገንዘብ ይጠይቃል። በተለይ ደግሞ ለነዛዙ አይነትና ሌሎች ፓሮቶችንም ለመመገብ አትክልት ይመገባሉ፣ ፍራፍሬ ይመገባሉ። እሱም ብቻ አይደለም፣ ሌሎቹ ደግሞ ጥራጥሬም የሚመገቡ የወፍ ዝርያዎች፣ የእርግብ ዝርያዎች፣ የፓሮ ዝርያዎች አሉና ይህ ከመሆኑ ጋር ተያይዞ እንግዲህ ራሱን የቻለ ወጪ ይፈልጋል። እንደነገረን ከሆነ ደግሞ የኑስ በብዛት እየሸጠ አይደለም። ይህንን ስራ ለመሸጥም ወይም ደግሞ ትርፍ ለማግኘትም ሳይሆን የሚሰራው የነፍሱ ሀሴት ጥሪቱ ስለሆነ ነው እየሰራ የሚገኘው። ይህ ከመሆኑ ጋር ተዳምሮ ታዲያ እንግዲህ አትክልት ይመገባሉ እንዳልኳችሁ፣ ፍራፍሬ ይመገባሉ። ወጪው በምን አይነት መልኩ ነው እየተጣመጣመ እየሄደ ያለው የሚለውን ሀሳብ አንስቼለት ነበረ። እድሜ ለነዛዙ አንዳንዴ እነዛዙ ራሳቸውን የሚችሉበት አለ። ከራሳቸውም አልፎ ለሌሎች የወፍ ዝርያዎችም የሚደርሱበት ሁኔታ እንዳለ አንስቶልናል። ማስታወቂያ ይሰራሉ ብሎኛል። እስኪ ሀሳቡን እንስማው። እርግቦች ያው የተለያየ ጥራጥሬ ነው የሚመገቡት። ማሽላ፣ ስንዴ፣ በቆሎ ብዙ አይነት ነው እርግቦች የሚመገቡት። ፓሮቶች ግን በብዛት ፍሩት በሊታ ናቸው እና ፍሩት ነው የሚበሉት ፓሮቶቹ። እንዲሁም ደግሞ ለምሳሌ አውስትራሊያን ሎሪኬቶቹ ደግሞ ትንሽ የሚለዩት በተፈጥሯቸው እነሱ ኔክታር ነው የአበባ ወይም ደግሞ የተለያዩ የዛፎች ኔክታሮችን ነው የሚጠቀሙትና እኔ ምንድነው ማድረገው ፍሩቶቹን ያው በጁስ መልክ ይፈጭና ያንን ነው የሚጠጡት ማለት ነው። እና ይለያያሉ ሁሉም። እኔ ትልቁ የሚያሳስብህ ነገር ምንድነው ብትለኝ የነሱ ምግብ ነው። ያው ምግባቸው ያው ከምታገኘው ገቢ እንግዲህ ትልቁ እንትኔ ወጪ የሚሆነው የነሱ ምግብ ነው ሊሆን ይችላል። ሌላ ነገር ብዙ አይኖረው። ፍሩት ተመጋቢዎች ናቸው። በዛ ላይ አንድ አይነት ፍሩት አይደለም የሚመገቡት። ፓፓዬ ይበላሉ፣ ሙዝ ይበላሉ፣ ሀብሀብ እንዲሁም ደግሞ ዘይቱና፣ ፖምም በጣም ከሚወዱት ምግብ አንዱ ነው። ያው የዚህን ያህል ግን አያስቸግረኝም። እርግቦቹ አንደኛ ጥራጥሬ ነው። ጥራጥሬ የዚህን ያህል ውድም አይደለም። ያው በኩንታል ነው የምትገዛላቸው። የዚህን ያህል የሚያስቸግር አይደለም። ያው ትንሽ አመጋገባቸው ውድ የሆነው ያው ፓሮቶች ናቸው እና ደግሞ እኔ ጋር ትንሽ ቁጥራቸው እንትን ስላለ ያው ብዙ ይበላሉ ማለት ነው። እና ቶሎ ቶሎ የሚሸጠውም ነገር ቢኖር እርግቦች ናቸው። አርቢውም በጣም ብዙ ያለውም የእርግብ አርቢ ነው ያለውና ያው እርግቦቹ አንዳንዴ እነዛዙን የሚመግቧቸዋል ማለት ነው። አንዳንዴ ደግሞ ዛዙ ማስታወቂያ ይሰራል አድቨርት ምናምን የተለያየ ቦታ እና ያው በሰዓት አንዳንዴ ብር ይከፈለዋል። ስለዚህ ያው ራሱንም ይችላል ማለት ነው ዛዙ። ሆቴሎች እንዲሁም ደግሞ ክለብ ላይ ምናምን ነገር ማስታወቂያዎችን ሰርቷል። እንዲሁም አንዳንዴ ከአርቲስቶች ጋር ምናምን ነገር እንደዛ ማስታወቂያ የፎቶ ሹት ሲኖራቸው ቲክቶከሮች ምናምን አብረውት ይሰራሉ ማለት ነው። እነዚህ ከውጭ የመጡ ስለሆነ እዚህ የተወለዱትን ግን ልክ እንደዛዙ ትሬን ማድረግ ጀምራለሁ ማለት ነው። ይሄ አንዳንዴ ሰደንሊ የሚሞቱበት አጋጣሚ አለ። አንዳንዴ ሀርት አታክም እንደዚህ ያጋጥማቸዋል። በተለይ እርግቦች ምናምን እንደዚህ አጋጣሚ ይሞታሉ እና በጣም ነው የምታዝነው። ታሞ ይሻላል። የተወሰነ 1-2 ቀን አስታማሁ ሲሞት የተወሰነ ታገያለው ብዬ ምንም አይመስለኝም።
ግን በተለይ ወይ ጧት ላይ እርግብ ቤት ስትከፍት ወይ ፓሮት ቤት ስትከፍት ሞተው ወይ ተጣልተው ሞተው ስታገኛቸው በጣም ነው የምታዝነው። በጣም እኔ ቀኑ ሙሉ ነው የሚደብረኝ እና እንደዚህ አይነት ነገር አለው። የዝርያ መለያየት ነው ወይስ እርስ በርሳቸው ይጣላሉ? አዎ ይጣላሉ። ቴሪቶሪያል ናቸው በብዛት እንስሳቶችና ግዛታቸውን ያስጠብቃሉ እና አንዳንዴ በዛ ይጣላሉ፣ አንዳንዴ በሚስቶቻቸውም ይጣላሉ። በተለይ ፓሮት እንደምታየው በጣም አሁን ዛዙ ከአእዋፍ ዝርያ ፎርስ ባይታቸው በጣም ከፍተኛ ከሆነ ውስጥ አንዱ ነው። ለምሳሌ የሆነ ግንድን ምናምን ነገር እንደዚህ ይልጣል ይፈርክሰልና በጣም ነው የመናቀ እና እነሱ ሲጣሉ አስበዋል በጣም ነው የሚጎዳዱት ማለት ነው እና ይሞታሉ። አንዳንዴ ምን ይሆናል መሰለ እንትን ብሪድ ስታረጋቸው ስታጋባቸው ፔር ስታረጋቸው እንዲመጣልህ የምትፈልገው ከለር አለ የምታስበው አለ። ይሄን ባጋባ እንደዚህ አይነት ከለር ልጆች አገኛለሁ ብለህ የምታስበው አለ። ተመሳሳይ ዝርያ ነው የምታጋባው? አዎ ተመሳሳይ ዝርያ ነው። አንዳንዴም ያልሆኑ ዘሮችን ያጋቧቸው አለ። ከዛ ያሰብከው ሲመጣልህ በቃ ልነግርህ አልችልም። በጣም ነው ደስ የሚልህ። ለምሳሌ በአንድ አጋጣሚ ሳውዲ ውስጥ ረሳሁት አንድ አለ ሳውዲያዊ ነው በጣም ብሪደር ነው የታወቀ እና እሱ ምንድነው የሚያደርገው እሱ ጋር ክረስትድ ሴንት የሆኑ እርግቦች አሉ። በጣም ውድ ነው የሚሸጣቸው። ከዛ እንዴት እንዳገኛቸው ማወቅ አልቻልኩም እና ሳይ ለካ ዩቲዩብ ቻናል አለው የራሱ። ከዛ የሱን የእርግብ ቤቱን የሚያሳይ ቪዲዮ አየው። ከዛ በራሴ አሰብኩኝ ይሄና ይሄኛውን እርግብ ክሮስ እያደረገ ነው እነዛን አይነት ዝርያዎች የሚያገኘው ብዬ አሰብኩኝ። ከዛ ጀመርኩኝ ኦልሞስት ከ8 ወር ከ9 ወር በኋላ እሱ ይሄ የሚያስፈለፍላቸውን አይነት እንደውም በተሻለ እንትን እኔ ጋር መወለድ ጀመሩ ማለት። አሁን በተለያዩ ኢትዮጵያ ውስጥ ያሉ አርቢዎች ጋር እነዛ የእርግብ ዝርያዎች አሉ ራሳችን ብሪድ ያደረግ ነው እና እነሱ የሀገራቸውን ስም ምናምን ይሰጧቸዋል። አሁን አሜሪካን ሴንት ያሉት አሜሪካኖች ብሪድ ስላደረጉት ነው። እኔ እነዚህም ብሪድ ያረኳቸው ኢትዮጵያን ሴንት ክረስትድ የሚል ስያሜ ሰጧቸው። አሁን የተለያየ እርግብ አርቢዎች ቤት አሉ ማለት ነው። በጣም ፈታኙ የሆነ ነገር ለምሳሌ ዛሬ 3 አመት በጣም ኦልሞስት ወደ 300 ምናምን የእርግብ ዘሮች ነበሩ አጠቃላይና አንዳንዴ ከመጓጓትህ የሆነ የተለየ ዘር ለማስገባት መለየት ኳራንታይን ማድረግ ነበረብኝና ለቀኳቸው አብሬ የቀላቀልኳቸው ነበሩና ኒውካስትል የሚሉት በሽታ አለ በዶሮ እርባታም ላይ ትልቁን ኪሳራ የሚያስከትል ነው። ቫይረስ ነው። አንዴ ከያዛቸው በኋላ መድኃኒት የለውም። መጀመሪያ ሳይዛቸው በፊት ግን ክትባት አለው። ከዛ እሱ በሽታ ያው ገባ። በጣም ብዙ እርግቦች ናቸው የሞቱት። እሱ በጣም በቃ አንዳንዴ እንደዚህ አይነት ነገሮች ዜሮ ያስቀራል። እኔ እንደውም አጋጣሚ በጣም ታግዬ የተወሰኑትን ከግማሽ በላይ ሆኑትን አትርፊያቸዋለሁ። ድመት ብቻ ሳይሆን እንደምታየው ግቢያቸው የተወሰነ ጫካ ነገር ነው። ሲላ ይመጣል እነሱ የሚመገባቸው አሞራ አለ። በተለይ ፓሮቶቹን እንኳን አያገኛቸውም። እርግቦቹን ግን ይይዝብኛል። ግን እኔ በጣም ነው የምወደው እንስሳ የተባለ ጠቅላላ ባለኝ እንኳን ተርፍ ሰዓት ዘና የሚያደርገኝ ትራቭል በጣም ነው ማረገው። የተለያዩ ፓርኮች ሄጄ የተለያዩ ዝርያዎችን እንስሶችን ምናምን አያለውና ያው ተፈጥሮ ነው ምንም ማድረግ አይቻልም። ግን በቃ እያየው ምናምን አንዳንዴ ይዞብኝ ይሄዳል። ግን ያው በቃ ተፈጥሮ መቀበል ግዴታ ነው። በእርግብ ላይ ብዙ ጊዜ ስትቀላቀላቸው እነዚህ የነጮቹን የኛ ነው ሞር ዶሚኔት የሚያደርገው። ኢቭን ቅድም ያሳየውን ጀርባቸው ፍሪዝ የሆነ እርግቦችን የኛ ኖርማል እርግቦች ሲያገቧቸው ኖርማል ነው የሚፈለፈለው። የሚገርምህ ምንም አይነት ጸጉሩ የተጠቀለለ እርግብ አይወለድም። እንደዚህ አይነት ነገር አለ። ሌላው ግን የወፍ ዝርያዎች ምናምን የተለያዩ ዓለማት ብሪድ ያደርጋሉ። የሆነ ወፍ ከሆነ ወፍ አድርገው የሆነ በጣም የሚያምር ለየት ያለ ነገሮች ይፈጥራሉ። አሁን እዚህ ያያቸው ቢጫ ብሉ ምናምን ሪንግኔክ ወፎች አሉ። እነሱ ትክክለኛው ሪንግኔክ ግሪን ነው የጫካው። እነሱ ብሪድ በማድረግ ነው ቢጫና ብሉ ያመጡት። ያው እንደዛ ብሪድ ለማድረግ አስባለሁ። ትንሽ እኛ ሀገር ደግሞ የኛን ሀገር ዋይልድ የሆኑትን ይዞ ማዳቀልም ሆነ እንትን ማለት አይቻልምና አሁን ግን ያሰብኩት እሱን ነገር በማስፈቀድ ለምሳሌ ኢንዴሚክ የሆኑትን ወፎች በማራባትና መልሶ ወደ ጫካ በመልቀቅ አስባለሁ። ሊጠፉ ያሉትን እርግቦች አሁን ውጪ እንደዛ ነው የሚያደርጉት። እኛ ሀገር የተለመደ ነገር አይደለም ይሄ ነገርና
እሱን ነገርም ማድረግ እፈልጋለሁ። ወደፊት እንግዲህ ወይም ደግሞ ቦታ ባገኝ ብዬ ማስበው ትልቅ የግል የሆነ ፓርክ ቢኖረኝ ደስ ይለኛል። የተለያዩ አዋፋትን እንስሳትን የያዙ በጣም ትልቅ አቬሪ እንዲኖረኝ ነው ፈልገው። እዚህ ቤቴ ውስጥም አሁን ቅርብ ጊዜ ጀምራለሁ ብዬ አስባለሁ ትልቅ አቬሪ ለመስራት። ከዚህ የተለያዩ ሌላም አይነት ወፎችን መያዝ ፈልጋለሁ ማለት ነው። አሁንም አንዳንዴ እየመጡ ምናምን ልጆች ተማሪዎች እየመጡ ይጎበኛሉ፣ ያያሉ። በጣም ብዙ ሰዎች ይመጣሉ እኔ ጋር አብረውም ከዛዙ ጋር ፎቶ ይነሳሉ። ምን ይላሉ? የኑስ ሙሉ ጊዜ ስራው ነው እንዴ እርግብ መንከባከብና ማሳደግ? አይደለም፣ ያው በብዛት በሳምንት በትንሹ 3 ቀን ወይ 2 ቀን የለሁም። ትራቭል በጣም ነው ማረገው። ኢትዮጵያ ውስጥ ማልሄድበት ፓርኮች አይኖሩም። ዋይልድ ፎቶግራፈር ነኝ። የዋይልድ ወፎችን ወይ ዋይልድ የሆኑ እንስሳቶችን ምናምን ፎቶ አነሳለሁ እወጣለሁና እኔ በወጣውበት ጊዜ ያው ፋሚሊ ነው የሚንከባከብልኝ ማለት ነው። እኛ ሀገር ኢምፖርት ብቻ ነው እየሆነ ያለው ወፎች፣ እርግቦች። አሁን ብዙ ጓደኞች አርቢዎች እኔን ጨምሮ እርግቦች ይራባሉ ምናምን ኤክስፖርት ለማድረግ ትንሽ ነገሩ የተወሳሰበ ነውና እሱንም ነገር የምናረግበት ነገር ቢፈጠርና ለምሳሌ ኢንተርኔት ላይ ምናምን የሌላ ሀገር ዜጎች ምናምን እንደ ቀልድ ነው እነሱ ጋር ኖርማል ነው። በጣም ነው ኤክስፖርት የሚያደርጉት ኢምፖርት የሚያደርጉትና ልክ እንደዛ ይመስላቸውና እንደዛ አይነት ነገር ይጠይቃሉ፣ እንድልክላቸው ይፈልጋሉ። ግን ትንሽኛ ሀገር አስቸጋሪ ነው። እሱ ነገር ቢመቻች ብዬ አስባለሁ። ተመልካቾቻችን እንግዲህ የኑስ መስዑድ ቤት ተገኝተን ከልጅነቱ ጀምሮ በቤተሰብ ደረጃ ሲወራረስ የመጣውን የወፎች የእርግቦችና የፓሮቶችን የማርባት ሂደት ተመልክተናል። በእርግጥ ዘመናዊ አድርጎት የተለያዩ የውጭ ሀገር ዝርያዎችን እያስመጣ በማርባት ረገድ እሱ ነው ቀዳሚው። ከዚህ ቀደም ግን ቤተሰቦቹ እርግብ የማርባት ልማድና ዝንባሌ እንዳላቸው ነበረ የገለጸልን። ለማንኛውም ዛሬ በነበረን ቆይታ እንግዲህ የተለያየ ዝርያ ያላቸው በጣም የሚያማምሩ ውብ የሆኑ የወፍ ዝርያዎችን የፓሮት ዝርያዎችና የእርግብ ዝርያዎችን ተመልክተናል። ጥሩ ጊዜም እንዳሳለፋችሁ ተስፋ እናደርጋለን። እናንተም ለዛሬ የነበረን ቆይታ ይህን ይመስላል። አብራችሁን ስለነበራችሁም ከልብ እናመሰግናለን። እንግዲህ እኔ በምታዩት መልኩ የተወሰነ ዛዙ ጉዳት አድርሶብኛል፣ ግን የከፋ አይደለም። ለማንኛውም ግን ለነበረን ጊዜ ከልብ አመሰግናለሁ። ሌላ ጊዜ ደግሞ በሌላ ጥንቅር እንገናኛለን። ቻው።